ኢየሱስ ክርስቶስ በተወለደ ጊዜ ከሩቅ ምስራቅ የመጡ ሶስቱ ሰብአ ሰገል የሰጡት ስጦታ ራንደም ስጦታዎች ናቸው ወይስ የተለየ ሚስጥር አላቸው? ዝም ብሎ ከውድነታቸው ከዋጋቸው የተነሳ የተሰጡ ናቸው ወይስ ሌላ ሚስጥር አላቸው? ይሄንን ከመጽሐፍ ቅዱስ ጥቅስ ካለውም ከመጽሐፍ ቅዱስ ደግሞ ይሄንን የሚያብራራ ሐሳብ ካለም ጠቅሰህ አብራራልን ያላችሁ ወንድሞችና እህቶች እጅግ አድርጌ አመሰግናለሁ። ማለት እንደዚህ መጽሐፍ ቅዱስን ኤክስፕሎር ስናደርግ ደስ ይለኛል። ማለት እንደዚህ አይነት ጥያቄዎች ሲጠየቁ ስናጠና የበለጠ እግዚአብሔርን ሐሳብ ስንረዳ ትርጉም ያለው ሕይወት እንድንኖር ያደርገናል የሚል እምነት አለኝ። እነኚህ ሶስት ስጦታዎች የተሰጡት ራንደምሊ አይደለም። ሶስቱ ስጦታዎች ትንቢታዊ ስጦታዎች ናቸው። አሁን ሶስቱን ትንቢታዊ ስጦታዎች እንዴት ትንቢታዊ እንደሆኑ ከመጽሐፍ ቅዱስ ሐሳቦች ጋር ወይም ደግሞ ከመጽሐፍ ቅዱስ ውስጥ ከሚገኙ ጥቅሶች ውስጥ አንዳንዱን እየመዘዝን እያወጣን እንዴት ትንቢታዊ እንደሆኑ እንመለከታለን። ለምሳሌ ለክርስቶስ ኢየሱስ በተወለደበት ጊዜ ከተሰጡ ስጦታዎች አንደኛው ወርቅ ነው። ወርቅ ምንድን ነው የሚወክለው? መጀመሪያ ወርቅ ምን እንደሚወክል ማወቁ ተገቢ ይመስለኛል። ከዛ ደግሞ እንመለከታለን። ወርቅ ንግስናን ነው የሚያመለክተው። ተወለደውን ብላቴና ትንሹን ብላቴና ገና እንደተወለደ ምን እያሉት ነው? ኢየሱስ ክርስቶስን በማርያም እቅፍ ውስጥ እንዳለ በከብቶች በረት ውስጥ እንዳለ ምን እያሉት ነው? አንተ ጌታ ነህ፣ አንተ ንጉስ ነህ። የወርቅ ስጦታ ትንቢት እየተናገረ ነው። ትንቢቱ ይሄ ነው። ስለዚህ ወርቁ የተሰጠበት ምክንያት ሕፃኑን ንጉስ ነህ እያሉት እና ደግሞ መስህ ነህ፣ የምትመጣው የምንጠብቀው መስህ አንተ ነህ፣ ነፃ የምታወጣው ዓለምን ከኃጢአቷ ነፃ የምታወጣው ንጉስ አንተ ነህ እያሉ እየነገሩት ነበር። ይህንን ከመጽሐፍ ቅዱስ ሐሳብ ጋር ብንመለከት ደግሞ ደስ ይለኛል። ማቴዎስ ምዕራፍ 27 ቁጥር 11 ላይ እንደዚህ ይላል፣ በዚህ ጊዜ ኢየሱስ አገረ ገዢው ፊት ቀረበ። አገረ ገዢውም አንተ የአይሁድ ንጉስ ነህን በማለት ጠየቀው። አሁን ኢየሱስ ክርስቶስ ካደገ በኋላ ነው። ቀደም ምንድነው ያልኳችሁ? ትንቢታዊ ስጦታዎች ናቸው ስላልኳችሁ ነው ማብራራላችሁ። ትንቢቱ መቼ ተፈጸመ የሚለውን ነው የምናየው። ትንቢታዊ ስጦታዎች ናቸው ብዬ ካልኳችሁ ትንቢቱ ሲፈጸም ደግሞ ላሳያችሁ ይገባኛል እና ስለዚህ ላሳያችሁ። አሁን እነኚህ ትንቢታዊ ስጦታዎች ናቸው። ወርቅ ማለት ንጉስ ነህ እያሉት ነው። ብላቴናውን ንጉስ ነህ፣ ገና ከመወለዱ ንጉስ ነህ፣ በከብቶች በረት ውስጥ እያለ ንጉስ ነህ፣ በማርያም እቅፍ ውስጥ እያለ ንጉስ ነህ እያሉት ነው። ታዲያ ይህ ትንቢት መቼ ነው የሚፈጸመው? ማቴዎስ ምዕራፍ 27 ቁጥር 11 ላይ በዚህ ጊዜ ኢየሱስ አገረ ገዢው ፊት ቀረበ። አገረ ገዢውም አንተ የአይሁድ ንጉስ ነህን በማለት ጠየቀው። አሁን ሊሰቀል ነው፣ ሊሞት ነው፣ ወንጀለኛ ነህ ተብሎ ቀርቧል። ሲጠየቅ እንደዚህ ይላል፣ ኢየሱስም አንተ እንዳልከው ነኝ ሲል መለሰለት። ስለዚህ እነኚህ ከዋክብት ተመራማሪዎች ሰብአ ሰገል መጥተው ወርቅ የሰጡበት ሚስጥር ወይም ደግሞ ትንቢታዊ ስጦታው በዚህ ምላሽ ሲያገኝ እንመለከታለን። በሌላ ስፍራ ደግሞ ዮሐንስ ምዕራፍ 12 ከቁጥር 12 እስከ 15 ባለው ክፍል ላይ እንደዚህ ይላል፣ በማግስቱም ለበዓሉ የመጣው ብዙ ሕዝብ ወደ ኢየሩሳሌም እየመጣ መሆኑን ሰሙ። የዘንባባም ዝንጣፊ ይዘው ሊቀበሉት ወጡ። ድምፃቸውን ከፍ አድርገው እንዲህ አሉ፣ ሆሳዕና በጌታ ስም የሚመጣ ብሩክ ነው፣ የእስራኤል ንጉሥ የተባረከ ይሁን። የእስራኤል ንጉሥ አሉት ማለት ነው። ኢየሱስም የአህያ ውርንጭላ አግኝቶ ተቀመጠባት፣ እንዲህም ተብሎ ተጻፈ፣ የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ግልገል ተቀምጦ ይመጣል። ስለዚህ ትንቢቱ ተፈጸመ ማለት ነው። ንግስናውን ያረጋግጡለታል። አንተ ንጉሥ ነህ። ስለዚህ ወርቅ የተሰጠበት ምክንያት ራንደምሊ ሳይሆን ትንቢታዊ ስጦታ ስለሆነ አንተ እኮ ንጉሥ ነህ እያሉት ስለሆነ ነው። ዮሐንስ ምዕራፍ 18 ቁጥር 39 ላይም እንደዚሁ ነገር ግን በፋሲካ አንድ እስረኛ እንድፈታላችሁ ልማድ አላችሁ። ስለዚህ የአይሁድ ንጉሥ እንድፈታላችሁ ትፈልጋላችሁን? የአይሁድ ንጉሥ ነው የሚለው። የአይሁድ ንጉሥ እንድፈታላችሁ ትፈልጋላችሁን ይላቸዋል። ስለዚህ ትንቢቱ ተፈጸመ ማለት ነው። እዚህ ጋር የአይሁድ ንጉሥ ተብሎ ተጠራ። ዮሐንስ ምዕራፍ 19 ቁጥር 14 ላይ ቀኑ የፋሲካ በዓል መዘጋጃ ጊዜውም ከቀኑ 6 ሰዓት ያህል ነበረ። ጲላጦስም አይሁድን እነሆ ንጉሳችሁ አላቸው። ንጉስ የሚለው ወይም ደግሞ የወርቁ ትንቢት ተፈጸመ ማለት ነው። ከዚህ ጋር በተገናኘ ሌላም አንድ ጥቅስ ልጨምርላችሁ እችላለሁ። ዮሐንስ 19:18-19 ላይ በዚያም ሰቀሉት፣ ኢየሱስን በመካከል አድርገው ሰቀሉ። ጲላጦስም ጽሑፍ ጽፎ በመስቀሉ ላይ አንጠለጠለ። ጽሑፉም የናዝሬቱ ኢየሱስ የአይሁድ ንጉስ የሚል ነበር።
ከተወለደበት ቀን ጀምሮ እስከ ሞተበት ቀን ድረስ በዚህ ስም ተጠርቷል። አይሁድ ደግሞ በአብ ቀኝ ሆኖ ንግስናው ቀጥሏል። ስለዚህ የአይሁድ ንጉስ ብቻ ሳይሆን የዓለም ሁሉ ንጉስ እንደሆነ ኢየሱስ ጌታ እንደሆነ ፕሮፌቲክ በሆነ መንገድ ትንቢታዊ በሆነ መንገድ ስጦታ የተሰጠበት ነው። ዝም ብሎ አይደለም ወርቅ የሰጡበት ምክንያት ወርቁ ዝም ብሎ አይደለም፣ ትርጉም የሌለው ነገር አይደለም። የሚሰጡትን ነገር ስላጡ አይደለም። ውድ ዋጋ ያለው ነው ወይ? አዎ ወርቅ ውድ ዋጋ ያለው ነገር ነው። ከውድነቱ ይልቅ ትንቢታዊ መልእክቱ ነው የሚበልጠው እና ትንቢታዊ መልእክቱ ጌታነ የሚል ሆኖ እናገኛለን። ሁለተኛው ስጦታ እነኚህ ሰብአ ሰገል ለክርስቶስ ኢየሱስ ለሕፃኑ የሰጡት ሁለተኛ ስጦታ ደግሞ ዕጣን ነው። ዕጣን ለምን ሰጡ? ይሄም ትንቢታዊ መገለጫ አለው። ስጦታው ትንቢታዊ መገለጫ አለው። ትንቢታዊ መገለጫው ምንድነው? ዕጣን ማለት አንተ ሊቀ ካህን ነህ፣ የሰው ልጅን ኃጢአት ሁሉ የምታስተሰርይ ነህ። አንተ ሊቀ ካህን ነህ፣ ኃጢአታችን ማብቂያ የሚሆነው ባንተ ነው። አንተ የእግዚአብሔር በግ ነህ፣ ስለኛ ኃጢአት መጥተሃል፣ የኛን ኃጢአት ደግሞ ከኛ ላይ ታስወግዳለህ ማለት ነው። ይሄንን ሐሳብ ከመጽሐፍ ቅዱስ ሐሳብ ጋር ለማገናኘት እንዴት ይሄ ጉዳይ ከመጽሐፍ ቅዱስ ጋር እንደሚገናኝ ላሳያችሁ። ሉቃስ ምዕራፍ 1 ቁጥር 8 እና 8 እስከ 10 ባለው ክፍል ውስጥ እንመለከታለን። አንድ ቀን ዘካርያስ በምድቡ ተራ በእግዚአብሔር ፊት በክህነት በሚያገለግልበት ጊዜ በሥርዓተ ክህነቱ መሰረት ወደ ጌታ ቤተ መቅደስ ገብቶ ለማጠን በዕጣ ተመረጠ። ዕጣን በሚታጠንበትም ጊዜ ሕዝቡ ሁሉ በውጭ ሆኖ ይጸልይ ነበረ። ስለዚህ ሊቀ ካህን በሚጸልይበት ጊዜ ዕጣን ይታጠን ነበር፣ ወይም ደግሞ ዕጣን በሚታጠንበት ጊዜ ሊቀ ካህኑ ይጸልይ ነበር። ይሄ ደግሞ የሰውን ልጅ ኃጢአት ከማስተሰረይ ጋር በቀጥታ እየተገናኘ ነበር። ስለዚህ ይሄንን ለማሳየት ነበር አንተ ሊቀ ካህን፣ አንተ ኃጢአታችንን ታስወግዳለህ፣ እግዚአብሔር በግ ነህ የሚለውን ማሳያ ነበር ማለት ነው። ራእይ ምዕራፍ 5 ቁጥር 6 እስከ 8 ባለው ክፍል ላይ ከዚያም በዙፋኑና በአራቱ ሕያዋን ፍጡራን በሽማግሌዎቹ መካከል የታረደ የሚመስል በግ ቆሞ አየሁ። እነርሱም ወደ ምድር ሁሉ የተላኩ 7ቱ የእግዚአብሔር መናፍስት ናቸው። እርሱም መጥቶ በዙፋኑ ላይ ከተቀመጠው ቀኝ እጅ መጽሐፉን ወሰደ። መጽሐፉን በወሰዱ ጊዜ አራቱ ሕያዋን ፍጡራን 24ቱ ሽማግሌዎች በበጉ ፊት በግንባራቸው ተደፉ። እያንዳንዳቸውም የቅዱሳን ጸሎት የሆኑትን በገናና ዕጣን የሞላበትን የወርቅ ሙዳይ ይዘው ነበር። የቅዱሳን ጸሎት እና የቅዱሳን በገናና ዕጣን የሞላበትን የወርቅ ሙዳይ ይዘው ነበር። ይሄ በቀጥታ ከጸሎት ጋር የተገናኘ ነው። ጸሎቱ ደግሞ ኃጢአትን ከማስተሰረይ ጋር የተገናኘ ነው። ስለዚህ ኢየሱስ ክርስቶስን ምን ያሉት ነው? አንተ ኃጢአታችንን የምታስወግድልን የእግዚአብሔር በግ ነህ፣ አንተ ኃጢአትን የማስተሰረይ ስልጣን አለህ፣ አንተ ጌታን አልቲሜት ስልጣን ያለህ ነህ እያሉ እየነገሩት እንደሆነ ከዚህ ክፍል መረዳት እንችላለን። ራእይ 8 ቁጥር 3 እስከ 5 ባለው ክፍልም እንደዚህ ይላል። ሌላም መልአክ የወርቅ ጥና ይዞ መጣና በመሰዊያው አጠገብ ቆመ። እርሱም በዙፋኑ ፊት ባለው የወርቅ መሰዊያ ላይ ከቅዱሳን ጸሎት ሁሉ ጋር እንዲያቀርበው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳኑ ጸሎት ጋር ከመልአኩ እጅ ወደ እግዚአብሔር ፊት ወጣ። መልአኩም ጥናውን ይዞ የመሰዊያውን እሳት ሞላበትና ወደ ምድር ወረወረው። ነጎድጓድ ድምፅ፣ መብረቅና የምድር መናወጥ ሆነ። ይሄ በቀጥታ ከሊቀ ካህንነት ጋር የተገናኘ ነገር ስለሆነ ኢየሱስ ክርስቶስን ደግሞ አንተ ሊቀ ካህን እያሉ እየተናገሩ ትንቢት ነበረ። ስጦታው ትንቢታዊ ስጦታ ነው። በስጦታው በኩል ደግሞ እየተነገረ የነበረው ትንቢት ነበረ እና ዕጣኑ የተሰጠበት ምክንያት ይሄ ነበረ። ሶስተኛው ደግሞ ከርቤ ወይም ደግሞ ሚር የሚለው ነው። ይሄንን እንድንመለከት ፈልጋለሁ። ከርቤ ለምን ሰጡት? ከርቤ ለምንድን ነበር ለኢየሱስ ክርስቶስ ለሕፃኑ ስጦታ የተሰጠበት ምክንያት? በተለይ እዚህኛው ላይ ሁለት ትርጉሞች አሉት። እኔ እንደሚገባኝና እንደምረዳው ሁለቱንም ትርጉም አሳያቸዋለሁ። አንደኛው ይሄ ሚር ወይም ደግሞ ከርቤ የሚባለው በዛ ዘመን በአይሁድ ወግና ስርዓት መሰረት ቤተ መቅደስ ውስጥ የሚያገለግሉ ሰዎች የሚቀቡበት፣ ንጉሶች የሚቀቡበት ወይም ደግሞ የአኖይንትመንት ነበር። ተቀቡ የሚባለው በዛ ነገር ይሄ ነገር ከርቤ ተቀምሞ ሲቀቡ ነበር። ይሄ ደግሞ የምን መገለጫ ነበረ? የነብይነት መገለጫ ነው። የተቀባነ ማለት መገለጫ ነው። ስለዚህ ለክርስቶስ ኢየሱስ ከርቤ ያመጡበት ምክንያት አንተ የእግዚአብሔር ነብይ ነህ ማለታቸው። አንተ የተቀባህ ነህ። ክርስቶስ ማለት ስሙ ትምህርት የተቀባ ማለት ነው። አንተ ክርስቶስ ነህ፣ አንተ እኮ የተቀባህ ነህ እያሉት ነበረ። ሕፃኑን ገና የተወለደውን ሕፃን የተቀባህ ነህ፣ የእግዚአብሔር ነብይ ነህ፣ የእግዚአብሔር አፍ ነህ፣ እግዚአብሔር የምልህን የምትናገር ነህ እያሉት እንደሆነ እንረዳለን። ሁለተኛውን ደግሞ እንመጣበታለን። የመጀመሪያውን የእግዚአብሔር ነብይ የሚለውን ሐሳብ
እንመልከት። ከዘዳግም ምዕራፍ 18 ቁጥር 15 ላይ አምላክ እግዚአብሔር ከገዛ ወንድሞች መካከል እንደኔ ያለ ነቢይ ያስነሳልሃል፣ እርሱን አድምጥ። ሙሴ በዚህ ክፍል ላይ ሲናገር አምላክ እግዚአብሔር ለእስራኤል ነው የሚናገረው፣ ለእስራኤል ሕዝብ አምላክ እግዚአብሔር ከገዛ ወንድሞች መካከል ነቢይ ያስነሳልሃል። ስለ ኢየሱስ ክርስቶስ ከተነገሩ ትንቢቶች መካከል ነው። ክርስቶስ ኢየሱስ ገና እንደሚወለድ ወደፊት እንደሚወለድ ከተሰጡ ትንቢቶች መካከል አንደኛው ይሄ ነው እና ነቢይ ይወለድልሃል። ይሄ ነቢይ ማን ነው? የእግዚአብሔር አብ ክርስቶስ ኢየሱስ ነው። ከወንድሞች መካከል ማለት ከህዝቦች መካከል ከምታቋት ከድንግል ማርያም ከሷ ነቢይ ይወለድልሃል። ያኔ ነቢዩ ሲወለድ ግን እሱን ስሙት እያለ ሙሴ ሲናገር እንመለከታለን። ዮሐንስ ምዕራፍ 12 ቁጥር 48 እስከ 49 እንደዚህ ይላል፣ በማይቀበለኝና ቃሌን በሚያቃልል ላይ የምፈርድበት አለ። የተናገሩት ቃል ራሱ በመጨረሻ ቀን ይፈርድበታል። ምክንያቱም እኔ ከራሴ አልተናገርኩም። ይህንን ክፍል ክርስቶስ ኢየሱስ ራሱ ነው የሚናገረው። ምክንያቱም እኔ ከራሴ አልተናገርኩም፣ ነገር ግን የላከኝ አብ ምን እንደምናገርና እንዴት እንደምናገር አዘዘኝ። ክርስቶስ ኢየሱስ በራሱ አንደበት የእግዚአብሔር አፍ እንደሆነ ነቢይ እንደሆነ ይናገራል ማለት ነው። ስለዚህ ከርቤ የሰጡበት ሚስጥር ወይም ደግሞ ትንቢታዊ ስጦታ አካል ሲለብስ ወይም ደግሞ ትንቢቱ ሲፈጸም ኢየሱስ ክርስቶስ ራሱ ስለራሱ ነቢይነት ሲናገር የእግዚአብሔር አፍ እንደሆነ እግዚአብሔር ያለውን ብቻ እንደሚናገር እሱና አብ አንድ እንደሆኑ ሲናገር ከምናስተውልባቸው ክፍሎች አንዱ ሆኖ ተመዝግቧል ማለት ነው። ዮሐንስ ምዕራፍ 8 ቁጥር 28 ላይ ስለዚህ ኢየሱስ እንደዚህ አለ፣ የሰው ልጅን ከፍ ከፍ ባደረጋችሁት ጊዜ ያ ያልሁት እርሱ እኔ እንደሆነውና አብ ያስተማረኝን እንደምናገር በራሴም ፈቃድ ምንም እንደማላደርግ ታውቃላችሁ። በራሴ ፈቃድ ምንም እንደማላደርግ ታውቃላችሁ እያለ ኢየሱስ ክርስቶስ ይናገራል። ይሄ ማለት ምንድነው? ኢየሱስ ክርስቶስ የእግዚአብሔር አፍ እንደሆነ የገለጠበት ራሱ የተናገረበት ቦታ ነው ማለት ነው። ስለዚህ ሰብአ ሰገሉ ከርቤ የሰጡበት ሚስጥር አንተ የእግዚአብሔር ነቢይ ነህ እያሉት ነበረ። ስለዚህ ይሄ የእግዚአብሔር ነቢይ ነህ ብለው ትንቢት የተናገሩበት ክፍል ደግሞ የተፈጸመው በዚህኛው ክፍል ላይ ሆኖ እናገኘዋለን። አንድ ልጨምርላችሁ በዚህ ሐሳብ ላይ ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔር የናዝሬቱን ኢየሱስ በመንፈስ ቅዱስና በኃይል ቀባው፣ እርሱም እግዚአብሔር ከእርሱ ጋር ስለነበረ በደረሰበት ሁሉ መልካም እያደረገ በዲያብሎስ ስልጣን ስር የነበሩትን ሁሉ ፈወሰ። እግዚአብሔር ቀባው ብሎ ጻፈው ክፍል እነኚህ ክፍሎች ምን ለማብራራት ነው ይጠቀምንባቸው? ከርቤ ለክርስቶስ ኢየሱስ ስጦታ የተሰጠበት ምክንያት ትንቢታዊ ስጦታ ነው የተሰጠው። ትንቢታዊ ስጦታው ደግሞ አንተ ነቢይ ነህ ማለት ነው የሚለውን ነው ለማብራራት እየተጠቀምኩበት የነበረው እነኛን ጥቅሶች። ሁለተኛው ሐሳብ ደግሞ የክርስቶስ ኢየሱስን ሞቱንና ትንሣኤውን ማሳያ ነው። በአይሁድ ስርዓት ሰዎች ከሞቱ በኋላ በከርቤ ይታጠባሉ። በከርቤ ታጥበው ተገንዘው ከዛ በኋላ ይቀበራሉ። ይሄ ደግሞ ምንድነው ትንቢታዊ መግለጫው ወይም ደግሞ ትንቢታዊ ሚስጥሩ ምንድነው ካላችሁ ክርስቶስ ኢየሱስን አንተ ተወለድከው ለምንድነው? ልትሞት ነው እያሉ ሕፃኑን ገና እንደተወለደ የተወለድከው ልትሞት ነው፣ ለመሞት ነው የተወለድከው፣ ግን በትንሣኤ ትነሳለህ። ትሞታለህ ግን ትነሳለህ። አንተ ሕይወትም ነህ፣ አንተ ትሞታለህ፣ ትነሳለህ። አንተ ሞትና ትንሣኤ ነህ ራስህ። አንተ ትንሣኤና ሕይወት ነው። ሞቶ የሚነሳ ትንሣኤን እዛው የሚያሳይ ሞቶ ከዛ ትንሣኤውን እዛው የሚያሳይ ማለት ነው። ስለዚህ በትንሣኤ ተነስቶ ሕይወት የሚሰጥ ማለት ነው። ስለዚህ ትሞታለህ የሚል ትንቢት ነው። ከዚህ ጋር በተገናኘ አንድ ጥቅስ ባነብ ደስ ይለኛል። ዮሐንስ ምዕራፍ 19 ቁጥር 38 እስከ 42 ባለው ክፍል ላይ ከዚህ በኋላ የአርማትያሱ ዮሴፍ ኢየሱስ በድን ለመውሰድ ጲላጦስን ለመነው። ዮሴፍም አይሁድን ስለፈራ በስውር የኢየሱስ ደቀ መዝሙር ነበረ። እርሱም ጲላጦስን ካስፈቀደ በኋላ መጥቶ በድኑን ወሰደ። ከዚህ ቀደም በሌሊት ወደ ኢየሱስ መጥቶ የነበረው ኒቆዲሞስ 100 ሊትር ያህል የሚመዝን የከርቤና የሬት ቅልቅል ይዞ መጣ። እነርሱም የኢየሱስን በድን ወስደው እንደ አይሁድ አገናነዝ ልማድ ከሽቱ ጋር ከተልባ እግር በተሰራ ጨርቅ ከፈኑት። ኢየሱስ በተሰቀለበት ቦታም የአትክልት ስፍራ ነበር። በአትክልቱም ስፍራ ማንም ያልተቀበረበት አዲስ መቃብር ነበር። ዕለቱ ለአይሁድ የሰንበት መዘጋጃ ቀን ስለነበረና መቃብሩም ቅርብ ስለሆነ ኢየሱስን በዚያ ቀበሩ። አሁን ከርቤውን የቀቡበት ሚስጥር ትንቢታዊ መግለጫው ትሞታለህ፣ ስትሞት ደግሞ በከርቤ ትታጠባለህ ማለት ነው። ትሞታለህ ከዛ በኋላ ደግሞ ትነሳለህ የሚል ትንቢታዊ የሆነ ሞቱንና ትንሣኤውን የሚገልጥ ስጦታ ነበረ። ስለዚህ ለክርስቶስ ኢየሱስ ለሕፃኑ በተወለደበት ጊዜ የተሰጡ ሶስቱ ስጦታዎች ትንቢታዊ መገለጫ ያላቸው ትንቢታዊ ዳራ ያላቸው እንጂ
ዝም ብለው ራንደምሊ የተሰጡ አይደሉም። ስለዚህ ለኢየሱስ ክርስቶስ የተደረጉ ነገሮች ስለ ሕይወቱ፣ ስለ ሞቱ፣ ስለ ስልጣኑ፣ ስለሚያደርጋቸው ስለሚሰራቸው ነገሮች መግለጫ ነበር የሰጡት። ፉል የሆነ መግለጫ ነበር የሰጡት የሚለውን ነው ከመጽሐፍ ቅዱስ አንዳንድ ጥቅሶችን ወስጄ ሳብራራላችሁ የነበረው። ስለዚህ ለክርስቶስ ኢየሱስ የተሰጡ ስጦታዎች በጣም ጥልቅ ትርጉም እንዳላቸው እንደተረዳችሁ አምናለሁኝ። በሌላ ጥያቄ እስከምንገናኝ ድረስ ቸር ሰንብቱ።